የሰራነው ስራ ምንድነው? ላሞችን ከእጽዋት የሚዘጋጁ ነው። ላሞችን በጎችንና ፍየሎችን በአንዴ ሁለት እንዲወልዱ ማድረግ የሚያስችል ውህድ ነው የሰራነው። ይሄ ውህድ ሙሉ በሙሉ ከእጽዋት የሚዘጋጅ ሆኖ ነን ቶክሲክ የሆነ ናቹራል የሆነ 100% ኦርጋኒክ ሆኖ ከሚበሉ ነገሮች በሬሾ የተሰራ ነው። ኦልሞስት 146 ላሞችን መንታ ማስወለድ ችለናል። ስዊዘርላንድ ጄኔቭ ውስጥ በዓለም አቀፍ ደረጃ ኢትዮጵያን ወክለን ፓተንትድ መሆን ችለናል። እኛ ይዘን የቀረብነው የፔንት ባይንደር ፕሮዳክሽን ነው። ፔንት ባይንደር ማለት ቀለም እንዲሆን ከሚያስችሉት ጥሬ ግብአቶች አንዱና ትልቁ ነው። ይሄ ግብአት ከውጪ በከፍተኛ የውጭ ምንዛሬ የሚገባ ነው። ኢትዮጵያ ውስጥ 25 እና ከዚያ በላይ የሚሆኑ ቀለም ፋብሪካዎች አሉ። እነሱም 4600 ቶን ባይንደር ከውጪ አስመጥተው ይጠቀማሉ። በዚህ ሂደት ውስጥ ደግሞ 1.38 ቢሊዮን የኢትዮጵያ ብር ወጪ ይደረጋል ማለት ነው። የአንድ አመት ፍጆታቸው ራፍሊ ከ25 ፔንት ፋክተሪዎች እኛ የሰራነው ስታቲስቲክስ ነው። 85% በግብርና ስራ እንደሚተዳደር ህዝብና ማህበረሰብ ውስጥ እንዳለን የገበሬው ችግር ምን እንደሆነ ይገባናል። የእንስሳት ዋጋ መናር ምን ያክል ከባድ እንደሆነ ያየ ነው። ገበሬዎች ደግሞ የሚያርሷቸው በሬዎች እያጡ አንዱን ካንዱ ጋር እያቀናጁ እያረሱ ያለበት ሁኔታ ነው። ላሞችን ሁለት በመናስወልደው ውህድ አንድ ገበሬ ሁለት በሬ ማግኘት ይችላል። ያለምንም ችግር እርሻውን ማካሄድ ይችላል ማለት ነው። በምግብ ዋስትናም በተመሳሳይ በድህነት በኩል ደግሞ አብዛኛው የሀገራችን ህዝብ ትምህርት ለመማር የሚቸገሩበት ፋይናንሻል ፕሮብለም ሀይ የሆነበት ለብል ነው ያለው። ያን ለብል ምንድነው? ገበሬዎች እንስሳታቸውን በመሸጥ ነው የሚያስተምሩት። ያሏቸውን ከብቶች ሸጠው ልጆቻቸውን ሲያስተምሩ ሁለት ከወለዱላቸው በአንድ ድንጋይ ሁለት ወፍ ነው የሚሆንላቸው ማለት ነው። እና ይሄ ለሀገራችን ኢኮኖሚም ለትምህርቱም ሰስቴኔብል ዴቨሎፕመንት ጎሎችንም ጎልዋንና ጎልቱን ነው ሃንገርና ኤንድ ኖ ፖቨርቲ የሚሉትን አቺቭ ማድረግ የሚችል ነው። እንደ ሀገራችን ግብርና መር ኢንዱስትሪ ነው እየተከተልን ያለ ነው። እሱን በብዙ ጥፍ ከፍ ማድረግ የሚችል ፕሮዳክትን የሰራ ነው። ይህንን ፕሮዳክት በሀገር አቀፍ ደረጃ ተደራሽ እንዲሆን ብዙ ፕሮሰሶችን ማለፍ ነበረበት። ካለፋቸው ፕሮሰሶች ውስጥ የመጀመሪያው ምንድነው? በኢንተርናሽናል ደረጃ ፓተንት ማስደረግ ነበረ። አንድ ምርት ሲመረት ኮፕ ስለሚሆን ይሄንን ኦልሞስት ወደ 5 አመት ጨርሶብናል። 5 አመት ረጅም ጊዜ ነው። ፕሮጀክቱ የተጀመረው ኦልሞስት ከ10 አመት በላይ ሆኖታል። የዩኒቨርሲቲ ተማሪ ያለን ነው የሞከርነው። ይሄንን ኢምፖርት ለማስቀረት ብሎም ደግሞ ፋብሪካዎች የምርት መስተጓጎል እንዳይገጥማቸው ፕላስ ደግሞ ከዚህ ምርት ለኢንቫይሮንመንት እና ለሰው የሚጎዳ ኬሚካልስ አሉ። እነዛን ኬሚካሎችን ከማስቀረት አንጻር ከዛ ደግሞ ሀገራችን እንደ ቡና አምራች ተብላ እንደምትታወቀው የቀለም ባይንደር አምራች ሀገር ተብላ በዛ እንድትታወቅ ደግሞ ለማድረግ ነው ትልቁ ዓላማችን ማለት ነው። በዚህ ውድድር የአንድ ሳምንት ስልጠና አድርገናል። በዛም ደግሞ በጣም ጠቃሚ እውቀቶችን አግኝተንበታል። በመጨረሻም ዛሬ ደግሞ በሶስተኛነት ደረጃ ውድድሩን ማጠናቀቅ ችለናል። ከዚህ በኋላ የሚቀረን ስኬል አፕ አድርጎ ከኢንቨስተሮች ጋር ኮላቦሬት አድርጎ በሰፊው ምርቱን ማምረት እና መሸጥ ይሆናል ማለት ነው። ለሀገራችን ተደራሽ እንዲሆን ፋይናንሻል ሰፖርት ያስፈልጋል። ወርኪንግ ኤሪያ በጣም ያስፈልጋል። በስፋት ፕላንቶች እየተመረቱ ከዛ ነው ፕሮሰስ እየተደረጉ መድኃኒቱ የሚሰራውና ይህንን ሞር አድቫንስ ለማድረግ ሀገራችንም መንግስትም ሁሉም ዜጋ ኃላፊነት አለበት ብዬ አስባለሁ ማለት ነው። የፈጠራ ሀሳብ ያላቸው ሰዎች ምንም ተስፋ ሳይቆርጡ ሀሳባቸውን ደግሞ ማንም ውድቅና ማንም ደግሞ አንደኛ የሚያደርገው ሳይሆን እነሱ በውስጣቸው አንደኛ የሚያደርጉት እንደሆነ አምነው ምንም አይነት ነገር ሳይበግራቸው ማንኛውም ነገር ከሀሳብ እንደሚነሳ ተረድቶ ባለድርሻ አካል ሀሳብን በጣም ማበረታታት፣ ስታርታፕን ማበረታታት። ምክንያቱም ዛሬ ላይ ስታርታፕ የሆነ ነገር ነው ነገ ትልቅ ደረጃ ደርሶ ኢንዱስትሪ የሚሆነው። ስለዚህ ለነዚህ ነገሮች በጣም በትኩረት መንግስት እንዲሰራ እናም ደግሞ አሁን የተጀመሩ ስታርታፖችን ደግሞ በሚያስፈልጋቸው ድጋፍ ሁሉ እንዲደግፍ ጠይቃለሁ ማለት ነው።